የምትለኝ ከሆነ የሁለታችሁን ጉድ ነው ማፈርጣው የምን ጉድ ይሄ ደግሞ እስከ ሌሊቱ 8 ሰዓት በሰው በመናምን ከጅብ እየተጋፋ የሚመጣ ሰው ነው እዚህ በኋላ ይሄ የሚደፍረኛል ይሄኛው የሚደፍረኛል ምን ማለት ነው ይሄ ምን ማለት ነው በቃ ምን አይደለም እዩዋሽ እንዴ ለሊት ታክሮ ይመጣና ሲጫወትብኝ አድሮ ጧት እግሬ ስር እየተንበረከከ የኔ ይትቀርበኝ አስቤው አይደለም ይለኛል ምን እሺ ከማለት ምን ልታረግ አይ ምንም ምን ልታረግ ነው ደፍረኝ ለተጫወትብኝ አሁንም ደበረሽ እንደዚህ ትላለች ሁለቱ ወንድሞቿ ጋር እና እሷን ለማገናኘት ዛሬ እዚህ ላይ እንገኛለን ከካሜራ ጀርባ እህቷ አለች ማለት የሷ ጓደኛ እንደ እህት ከሷም ጋር የተወሰኑ ቆይታዎች አድርገን ነበር ውስጥ ገብተን የሚፈጠረውን ነገር እናያለን አብራችን ቆዩ ነይ ቅርታ እሺ ግን እንደነገርኩ በቃ የት እንዳለው እንዳትነግራቸው ሰላም ያልሽ መጀመሪያም ጨርሰናል ተነጋግረን ጓደኛሽ ከጀርባ አለች ስለዚህ ምንም የሚያሳስብ ነገር የለውም እንደነገርኩሽ አንቺን ጥሩ ሁኔታ ላይ እንድትገኝ አእምሮሽ ውስጥ ቁስል ካለ ያ ቁስል እንዲያበቃ ነው የምፈልገው እሺ ሌላ ነገር የለም ውስጥ ደውዬላችሁ ስለሆነ ነው ሰላም እንዴት ናችሁ እንዴ እህታችን እንኳን ደህና መጣሽ እንዴት ነሽ ይልቀቃት እንኳን ደህና መጣሽ ደህና ነሽ እንዴት ነሽ ደህና ነሽ እንኳን ደህና መጣሽ እንዴት አገኛት እንኳን ደስ አላችሁ ወጣችሁ እንግዲህ አግኝተናል እንኳን ደህና መጣሽ ልጅሽ ነው ቆይ ጠፋሽ ደህና ነሽ እንዴት ነሽ ቆይ ምን ነሽ ጠፋሽ የት ነው የጠፋሽ ምን ሆነሽ ነው አልሞቃችሁም በጣም ይሞቃል እሺ ቆይ አንድ ተረጋጉ እስቲ ቆይ ምን ሆነሽ ነው ቆይ የጠፋሽ የት ሄድሽ ነው አይ ቀስ ብዬ ልንገራችሁ ልቀመጥና እስቲ እኔ ቁጭ በሽ ስለጠማኝ ቆይ ቁጭ በሽ እኔ ልቀመጥ እስቲ ቁጭ ትበልሽ ይባላል ወንበር ምን ሆነሽ ነው የጠፋሽ ቆይ ምን ሆነሽ ደናሽ የት ነው የጠፋሽ ምን ሆነሽ ነው አልነገራችሁም ይገርማል እና የጃለው አትይም እንዴት ታገሽ ታደም ያልተናገርሽው ለምን አትናገር እዚህ ጋር ነው ትችላለህ ወንድ እዚህ ጋር ተመስገን ያስተካክልኝ እስኪ አረፍ ደህና ነሽ ደህና ነኝ ምንድነው እንደዚህ የተቋቆርሽው ታዲያ ገዳሜች አሁን ትንሽ ለተጨናነቀች አላወኩም እኔም ድንገት ማህበሩ ከማን ጋር ነው የሄድሽው ብቻዬን ሄድኩት እና ታዲያ ሄጃለሁ አይባልም እንዴ ስልክሽ አይሰራም ስልክ ይጠፋው ቢያንስ ኮኛ ወንድሞችሽ ነን አይደለ ቢያንስ እንኳን ለምን ሄጃለሁ እዚህ ቦታ ልሄድ ነው ብለሽ አትናገሪም እንዴ ይቅርታ ስላላወቅኩ እኛ ላንቺ ስንትና ምን እንደምንሆን እኮ ታውቂያለሽ አይደለ ቢያንስ እንኳን ያስባሉ ብለሽ አታስቢም እንዴ አይ እንደምትጨነቁ ስላላወቅኩኝ ነው ይቅርታ ኧረ አንቺ ግን በስማም ጭካኔ በጣም እኮ እስቲ ቆይ ይኸውልህ ወድቄ እዛው ገዳም እያለሁ ወድቄ ጄና ሞኛ ወጌሻ አስቶኝ ሰው እንዳይነካሽ ቀና በልና ተረጋግተህ ተቀመጥ ይኸውልህ ምን መሰላችሁ እንግዲህ ሷ ትንሽ የደበሯት ነገሮች አሉ ተነጋግራችሁ እንደ እሷም እንደ እህት እናንተም እንደ ወንድም ብዙ ነገሮችን ፈተን በሰላም ያስጨነቃት አሁን እዚህ ቤት ውስጥ እኔም ቤተሰብ ስለሆንኩኝ እናንተ ተግባብታችሁ መፍታት ያለባችሁን ችግሮች ፈታችሁ እሷም ደግሞ ራሷን እንትን ለማለት ተረጋጉ በቃ አሁን ዛሬ ደስታችሁ ደስ ይላል በእርግጥ ግን ደግሞ እሷም የተሰማትን የከፋትን ነገር ትናገራለች እናንተም ደግሞ ያስከፋችኋትን ነገር ትናገራላችሁ ከዛ ነገሮችን ባላንስ አድርገን እኮ ምንድነው የሆነችው ምንድነው የከፋሽ ምንድነው የደበረሽ ነገር አይ በቃ ምንም የከፋኝ ነገር የለም ከዚህ በኋላ ከእናንተ ጋር መኖር አልፈልግም ማለት እዛው ገዳም ነው መኖር የምፈልገው ምን ሆንሽ ማለት እንዴት ለምን ወጣው እንዴ ሰው ወደ ፈጣሪ ልመለስ ሲል ለምን ይባላል እንዴ በቃ እኔ ገዳም መኖር ነው የምፈልገው እኛስ ወንድሞችሽ እኛ ለማን ተተሽ እንዴ እኔ አሁን መጣሽ ልኝ ብዬ ደስ ብሎኝ እያለ ጭራሽም ደግሞ ከናንተ ጋር መኖር አልፈልግም እሺ እኛስ ወንድሞችሽ ለማን ተተሽ ነው የምትሄጂው ወንድሞችሽ እናንተ ተተሽ የምትሄጂው እናንተ
ትላልቅ ሰው ናችሁ እናንተን አዝዬ ሽንት ጨርቅ የምቀይርበት አንቺ ማለት እኮ የእናታችን ምትክ እኮ ነሽ እኔ እናታችሁ ምትክ አለው እህታችሁ ነኝ ስለዚህ ከፈለጋችሁ አብረን ሄደን መኖር እንችላለን ገደል ወደ አምላካችን እንመለሱላችሁ ኧረ በእናትሽ አሁን መተሽኛ እንደሰታለን ስንል ጭራሽ ሌላ ነገር እሺ እንለምንሽ ለተወሰነ ጊዜ ሲቆይሽ በቃ ወይ ሲጀመር መጀመሪያውኑ ራሱ ማን አባሽሽ ብሎሽ ነው ለኛ ሳትናገር የምትሄጂው ማን አባሽሽ ብሎሽ ነው ታው እንጂ መጀመሪያ ያውላ አሁን ደግሞ ለምን ትተሽ እንደጃለሽ ቆይ አልገባኝም ምን ታለቅሱት ፊልም እየሰራችሁ ነው ማለት ሲቀርጽ ምን መስሏችሁ እሺ በቃ ትተሽና አትይጀለሽ ቆይ አሁን ተረጋጉ በቃ ያውላችሁ ተረጋጉ መስማማት ነው የሚያስፈልገው እናትሽ አትጭ እርስ በርስ አንተ ለሱ ትቼ አንተ ከፈለክ ከሱ ጋር መጠጥ ቤት መሄድ ትችላለህ አንተ ከፈለክ የተጨቃጨቅ ከሱ ጋር መኖር ትችላለህ አንቺ ስራት አፍሽን ዝጊ እንደዛ ብለሽ እንድትሳደቢ አልፈቅድልሽ ትሳደቢ ነው እንዴ መጣሽው አንዴ ሁላችንም ስርዓት ያስፈልገናል ይኸውላችሁ እናንተ እንደ ቤተሰብ ተነጋግራችሁ እኔም ጣልቃ መግባት ባለብኝ እንዴ ቆይ እያለቀሳችሁ ነበር አትርሱት ቀጥላን አሁን አውራችሁ ምን አንሳቅ እንድንስቅ ነው የምፈልጊው አይ ድንገት ምስጥሉ ውሸት መሆኑ አስታወቀባችሁ ቆይ አይደለም አንዳንድ ነገሮችን እንነጋገር ከለቅሶ በላይ አሁን የሚያሳስበን የዚህ ቤተሰብ መግባባት ነው እሷ እኮ በቃ የራሷ ህይወት ነው የፈለገችውን እሷ በቃ ከኛ ጋር መኖር ትችላለች የፈለገችው ቆይ አይደለም እንድትሄድ አልፈልግም እኔ በቃ አብራኝ ነው ፈልገው በቃ እንደውም ወንድሜ በቃ ስላመጣልኝ በጣም ነው የማመሰግነው በቃ ከዚህ በኋላ እኛ ችግሩን እንፈታዋለን አንተ ወጣልን አይደለ አንተ ወጣልን በቃ እኛ ችግሩን እንፈታዋለን በቃ እኛ ችግሩን አብረን እንፈታዋለን ችግር የለም መቼ ተፈታ ችግሩ አለቀሳችሁ በቃ እንኳን መጣችልን እንጂ ችግር የለውም ከዚህ በኋላ እንደው እኛ እናስተካክላለን ምን አባሽ ምናምን ከዚህ በኋላ ማለት ነው በቃ ምንም የምፈልጊው ነገር ሁሉ ነው ስማኝ ምን አባሽ ምናምን ያልከው ነው ችግር የምታስተካክለው እህቴ ናት አንተ አይመለከትም እንደፈለኩ ማድረግ እችላለሁ በገዛት ያፍን እንዳከፍት በቃ ከዚህ በኋላ አምጥተህልኛል አይደል አድርገህ የተባልከውን አድርገህልኛል እግዚአብሔር ይስጥልኝ ስለዚህ አሁን ውጣልኝ በቃ አልወጣም በቃ ከዚህ በኋላ አንተ አታስፈልገንም አንተ ውጣልን በቃ አልወጣም ለምን አትወጣም እዚህ ጋር የመጣሁበት የራሴ ምክንያት አለኝ ምክንያቱ ደግሞ እውነት እንድትወጣ ነው እዚህ ጋር የትኛው እውነት ምን ያደረጋችኋትን እቺ ልጅ እንድትሸሹ ምን አርገና ብዙ አታው ምን ላዳምጥ በቃ ውጣልን ከዚህ በኋላ ሲጀመር አንተ አታስፈልገንም በቃ ውጣልን በቃ ከጀርባ ያሉ ሰዎች ላንተ ያንተን ስርዓት አልበኝነት ሊቆጣጠሩ ያሉ ሰዎች አሉ ስለዚህ አሁን ንግግር ይብለጥ እንደዚህ ከጉልበት ንግግር በሰው አታስፈራራኝ በእናትህ በቃ ኃላፊነትን ተወጣለ አይደል ኃላፊነትን ከተወጣ ደግሞ በቂ ነው ሌላ ምንድን ነው የምትፈልገው በቃ ሰላም ነው ነገር የጠፋችን እህት ማገናኘት አለ ከወንድሞቿ ጋር ስራ አገናኘና እኮ በቃ ተገናኘን አይደል ከዛ አሁን ያኔ ሞት እኔ ማብሬ እኮ ነው የምሄደው ይሄን ነው የምትሄጂው ሰላም መሆኔ ልንገራችሁ ወንድሞችሽ ያባሽ ልትሄጂ ነው እዚህ ቤትሽን ትተሽ ታባሽ ነው የምትሄጂው አይመለከትክም ከዚህ በኋላ እንደማይመለከተኝ አሳይሻለሁ ድሮ ምፈራ አይነት ልጅ አይደለም አታስፈራራ እንዴት እንደማፈሪ ደግሞ አሳይሻለሁ አታስፈራራት ይኸውልሽ ለምን ያጠፋነው ናት ነግሪን እና አብረን አንኖርም ያጠፋችሁት ልንገራችሁ ምንም አላጠፋንም እኮ ወዲ ምን አጠፋንሽ ምን በድለንሽ በቃላት እሱ ሲጨቃጨቅሽ ሊሆን ይችላል የጠፋሽ ዝም በል በቃ ዝም በል ራስና አሁን ራሱ ምን አባሽ ምናምን የምትላት ራስ አይደል እንዴ እና በገዛት የምን አገባ ያንተ ብቻ አይደለችም ቆይ አይደለም ሁለታችሁ ከዚህ በፊትም ሳገኛችሁ ምንም ነው የሚያግባባ ነገር የሌላችሁ በዚህ ሁኔታችሁ ልጅ እዚህ መቀጠል አትችልም ለሷ ኮምፎርት የሚሰማት ቦታ እንድትሆን ምን ማለት ነው ከዚህ መቀጠል የለባትም ማለት እህታችን ከቤቷ ወጣ ልትሄድ ነው የት ሄዳለች እህታችን አንዴ እህቴ ትላለህ አንዴ እህታችን ትላለህ ሁለታችሁ እህታችሁ መሆኑን እንኳን አለመናችሁ እህቴና እህታችን ምንድን ነው የሚለየው ምን ልዩነት አለው እህቴ ናት እህታችን ናት በቃ እሱ ነው እህቴ የሚለውን እህታችን ናት ሳትግባቡ ደግሞ ተግባብታችሁ ለመኖር አትችሉም ያልተግባባ ነው ደግሞ በጭንቀት ምክንያት ነው እህታችን በመጥፋቷ ምክንያት ነው ያልተግባባ ለምን ጠፋች የጠፋችበትማ እንግዲህ እሷን ጠይቃት እናንተ እዚህ ቤት ውስጥ ጫና ስለምታደርሱባት በቃ ከዚህ በኋላ ካተጋጨቀጭቅ አይደለም የምንፈልገው በቃ ውጣልን አንዴ ላውራ አዳምጥ ምን ነው የምታወራው ዝም በል እስኪ በቃ ምን እንድታወራ ፈልግ ምን እንድታወራ ነው የምፈልገው ቆይ አይደለም ትችላለህ ዝም ማለት የምትሰውዬ እባክህ ከዚህ በኋላ ያለውን ችግር እኛም እንፈታዋለን በቃ ውጣልን እኛ ከዚህ በኋላ አይደለም እሱ ዝም ብሏል አንተ ዝም በል እንዴት ብዬ ዝም ልበል ምን እሺ ምን ዝም ብዬ ተረጋጋም ዝም ብለህ ማዳመጥ አትችልም ዝም ብዬ ውስጥ ችግር አለ ሌላ የሚያወራ ሰው አለ ዝም ማይል ሰው አለ ውስጥ ዝም በል እቺ ልጅ እዚህ ቤት ውስጥ እንድትኖር ያልፈለገችበትና ለሞታት ወደ ገዳም ለመሄድ የወሰነችበት መንገድ ምንም አላደረከኝ ሰማ ምንም አላደረግንም እዚህ ቤት ውስጥ እኮ ይልሽ ትምህርትሽን እንድትማሪ ስንት ነገር በቃ ከጓደኞችሽ እኩል እንድትሆን እኮ ነው እየጣርኩ ያለው በጣም ወንድማችንን ቢሆን እኮ እሱ እኮ ለኛ ብሎ እኮ ነው እያሰበ ያለው እንዴ ደህና ነው
በቃ ወንድሜ እኔ በጣም ደህና ነኝ። ስላመጣህልን እህታችን እናመሰግናለን። ስለዚህ አሁን እባክህ እንወጣለን። ደህና ነህ አይደል? አዎ ደህና ነኝ። እሺ አንዴ በቃ ውጣልን። በቃ ከመውጣቱ በፊት ቆይ እኔ በጣም ደስ ስለኝ የሚጠጣ ነገር ላምጣት። ትጠጣለህ እንዴ? አንተ ከመጠጥ ውጭ ሌላ አይታይህማ። መጠጥና መጠጥ ብቻ ነው የሚታይህ። ቆይ አሁን እዛ ስለመጠጥ እኮ ነው ታዲያ ነው የሚጠጣው እኮ በዚህ ሰዓት አሁን ስለመጠጥ ማን ነበር የሚጠጣው ማለት አልገባኝም። ተዘበራረቀ። የምን ማንም የሚጠጣ አንተ አልነበርክ እንደ የምትጠጣው? ማንም የሚጠጣ የለም። አይ ጓደኞችን ሳጠራ የምትጠጣው አንተ እንደነበርክ ነው የነገረኝ። እንዳልጠጣ እኔም አልጠጣም እሱም አይጠጣም። የሚጠጣ የለም ሲጀምር። አይ ለግሮሰሪማ አብዛኛው ጊዜ የሚውል ሰው አለ እኔ ልንገርህ እሱ እስከ 7 ነገሪው አንቺ ይኸውልሽ አንቺ ምን ነው የምታውቂ ነገር የለም። የሱ ባህሪ እኮ እኔ መናገር አይጠበቅብኝም። እራሱ እያሳየክ ነው ምን አይነት ሰው እንደሆነ። ይሄ ደግሞ እስከ ሌሊቱ 8 ሰዓት በሰው በመናገር ከጅብ እየተጋፋ የሚመጣ ሰው ነው። ይሄ ደግሞ ሰካራም የሆነ የሴት ድር ውስጡ ያለ ይመስል ነጋጠባ የሚጨቃጨቅ ሰው ነው። ይኸውልህ ከዚህ በላይ አፋፌን የምትለኝ ከሆነ የሁለታችሁን ጉድ ነው ማፈርጣው። የምን ጉድ ያንቺ ስነ ስርዓት ይኖር ልሂድበት። እንደዚህ አይደለም እኮ በሰላም ልሂድበት። አለዛ ግን በተከበራችሁበት ነው ማዋረጃችሁ። እኔ እንድትናገር የምፈልገው ነገር ሁነን ያሳደግንሽ ቆይ አይደለም ለኛ ደግሞ ክብር ሊኖርሽ ይገባል። በቃ እኔ ዝም በል ደግመህ ብትነካኝ ነገርኩህ። ቆይ ትቀመጣለሽ። ቁጭ በይ እንዳነካኝ እኔም አልነካሽም። ቁጭ በይ አንተ ደግሞ እንዳልዛት እየከለከልከኝ ነው እንዴ? አይደለም አትንከኝ ካለች ታዲያ ምን ታደርጋለህ? ይኸውልሽ አንዴ ይኸውልሽ ተረጋጋ። ከዚህ በኋላ ማትንግባባ ከሆነ ይዣት እሄዳለሁ። እኛ እንግባባለን። አይቻልም። ቁጭ በል አይቻልም። ቁጭ በል ወንድሜ ያወራጣለው በቃ አንተ የለም ተወስዳት የትም አትሄድም። እሷ ከዚህ በኋላ ስንት መከራችን ያገኘኋት ስማ ወንድምሽ እኮ ነው። እንዴት ነው እንዳነካኝ የምትይው? እስከ ዛሬ እህትህ አይደለሁኝ። እስከ ዛሬ ስትመታት ጸጥ ብላ የምትመታ እንደፈለክ ስታረጋት ጸጥ ብላ የምትሆን አንተም በሆን ሳይክረ ስትመጣ እንደፈለክ ስታረገኝ እንደምሆን አይተህ አዳምጡ። አታውራሽ ቁጭ በይ ቁጭ በይ አንቺ አትንካኝ። በቃ አታዘኝም። ከዚህ በኋላ እኔ አንቺ እናወራለን። ከዛ ተቀመጥንሽ ተቀመጥ። አታሰራንም። አንተ ውጣልን። በቃ ውጣልን። ና ቁጭ በል ልንገርህ። አንተ ውጣልን። ዘርበል ለቀኝ እኔ ምንድን ነው ከኛ የምትፈልገው? ለፍቼ እኮ ነው ያገኘኋት። አንተ የጠፋችብን እኮ ነው ያገኘኋት። ዝም ብዬ መውጣ ይመስላል። ልታሳብደኝ ነው እንዴ? ማበር ትችላለህ። እሱ አይደለም ኃጢአትህ ነው የሚያሳብድክ። ማበር ትችላለህ እንጂ ትንሽ ጠጥቼ ልምጣ በእናታችሁ። ፀጉርን በላ አትታጠብም አንተ ከካ። እኔ ምንም እኔ በቃ ደስ ብሎኛል። ወጥቼ በቃ አንድ ሁለት ምን አባ ነው አንተ ደግሞ ዝም ብለህ ፀጉርን የምታከው? አትታጠብም እንዴ? ቁጭ በል። የልትሄድ ነው ስለምመጠጥ ምናምን መጠጥ ትላለህ እንዴ? እኔ እኮ ደስ ስላለኝ ጠጥቼ ልምጣ ብዬ እኮ። ምንድን ነው ደስ ያለ? በመምጣቷ ነው። በመምጣቷ እኔ እኮ ስለመምጣቷ አይደለም ያወራው። ስለመጠጥ ነው እንዲያወራው። እቺ ልጅ እኮ ምናልባትም ፈጣሪ ባይኖር ኖሮ በህይወት ላይ እንድታገኟት ትችላላችሁ። ለምን ከዚህ ቤት እንደወጣች አንድ ሰው እንኳን የሚጠይቃት የለም? ምን እንደከፋት፣ የት እንዳለች፣ የት ነበርሽ ነው አትሏትም? ምን ገዳም ነኝ አለች እኮ። ገዳም ነኝ አለች እኮ። ገዳም ነኝ አለች ነበርኩ አለች እኮ። ገዳም ለምን ገባች እቺ ልጅ? ለምን የዚህ ዓለም ህይወት ለምን አስጠላት እኮ? እኛ ቀስ ብለን እንጠይቃታለን። በቃ አንተ ውጣ። ያውልህ ትሰማኛለህ? ፈልጋት አይደል ያላችሁኝ? ፈልጌ አምጥቻታለሁ። በቃ ፈልጋ መጣህልን፣ እግዚአብሔር ይስጥልን። ስለዚህ አሁን ደግሞ አገናኘን አይደለ? በቃ ውጣልና። እኮ ሲጀመርም እኮ እዚህ እኮ ከመጣ በኋላ ለእሷ እንደማትሆናት ገባኝ። ምክንያቱም ገና እንደመጣች መጠጥ ቤት ትፈልጋለህ፣ ከዛ ትሰክራለህ፣ እዚህ ቤት መተህ ታስቸግራለህ። አንተም ደግሞ ትጨቃጨቃለህ፣ የሆነ ነገር ታዲያ ትነዛነዛለህ። እኛ አስተላለን ማን ተጨቃጨቀ? እኔ እንኳን እዚህ ቤት ከገባሁበት ሰዓት ጀምሮ ማንም አልጠጣም እኮ። የሰከረ ማን አለ? የተጨቃጨቀ ማን አለ? ማንም አልሰከረ። ሲጀመር እናንተ ሁሉ ትክክል ናችሁ። የሰው ሀሳብ አይገባችሁ። ሰው ነው ተናገርች። በቃ እኛ ልክ ነን እኮ። ከሰለ ምን ነው ልክ ነው? ችግር የለም እኮ። በቃ ምን ነው ልክ የሆንከው? መጨቃጨቅ የሚጠጣም የለም የሚጨቃጨቅም የለም። ይሄው እሷ ተናገረች እኮ። አንተ እኮ ይጠጣ የለም እሱ 8 ሰዓት ብቻ ነው የሚገባው። አሁን የሚጨቃጨቅ የለም። አንተ ሰላማችን ከቀኑ 8 ሰዓት ነው። አንተ ሲጀመር ለእሷ ነፃነት የምሰጣት እኔ ነኝ። ብዙ ነገሮቿን አዩን እህቴ ካንቺ ሌላ ማን አለኝ? ይሄን አድርጊ እያልኩ አግዛታለሁ። እሱ ነው የሚነዛነዛት ስትለኛለህ። ታዲያ ምን አልኩኝ? አሁንስ ቢሆን ምን አልኩኝ? ታዲያ እሱ ሳይሆን አንተ ነው የምትነዛነዛት። እኔ ምንሽ ተነዛነስኩ? ምን አደረኩ? እባክህ ወንድሜ ከዚህ በላይ ብዙ የምታደርገውን ነገር ለምን አይጠበቅብንም? የምታደርገውን ነገር ወይ እዚህ ይዤ ልምጣ በእናታችሁ። እስኪ ቁጭ በል አንተ ደግሞ አርፈህ። የምራችሁ ነው? እኔ እኮ እዚህ ጋር የመጣሁት ለቀልድ አይደለም። እባክህ እስቲ ለአሁን እንኳን እስቲ አርፈህ ለመቀመጥ ሞክር። እኔ እኮ ደስ ብሎኝ በቃ አርፈህ ለመቀመጥ ሞክር። በቃ እሺ። ያማል እንዴ? እሺ። የሁላችሁ ተረጋጉ።
እነዚህ ቤት ቢያንስ እንኳን ለአሁን እንኳን መታገስ ያቀታል። እኔ እኮ ደስ ስላለኝ ነው ሌላ አይደለም። እስኪ በቃ ዝም በሉ። እስኪ ቢያንስ ሰው የሚላችሁን ስሙ። እህታችሁ ጠፍቼ ነው የተገኘሁት። ውጪ ሳታዩ ስንት ቀን ቆያሁኝ። እኛም እኮ ናፍቀሽን ነበር። ለምን ቆያው? ለምን ጠፋው? ጠይቃችሁኛል። ለምን ጠፋው? እኮ ቀስ ብለን ጠይቅሻለን። አሁን ተረጋጊ ብለን አሁን እናውራ እንግባባ። በቃ አሁን ጠይቅሽ እንችላለን። አሁን አመጣህና ወንድሽ ፈልገሽ ወራ እንዴ ጠፋሽ? ለምን አባሽ ለምን ይቀጣሃል እኮ? ስርዓት ይኑርሽ። አንተ ራስ ስርዓት ይኑርህ። በቃ ይበቃል። እንደዚህ ማስፈራራት አትችልም። ስትፈልጋት የነበረችው መታ እንደዚህ አባሽ ምናምን አትልም። ለምን ትላለህ? ማን ነው መብቱን የሰጣ? እህቴ እኮ ናት። ለምን ይፈልጋችሁ? እህቴ የሆነች እንደሆነ ምን አባሽ ማለት አትችልም። ንቀት ነው። በቃ ታላቅ ምናምን መሆን ትችላለህ፣ ግን ክብሯን የሚነካ ነገር መነጋገር የለብንም። አርፈህ ተቀመጥ። ማድረግ ያለብን አድርገን ወስነን ከተግባባችሁን ቀጥላለን። እሷ የፈለጋትን ነገር ማድረግ ትችላለች። ግን ለምን እንደጠፋች ያንዳንዷ ነገር መስተካከል ያለባት ነገር ፈልጎ ማግኘት አይደለም ስራችን። ፈልገን ካገኘን በኋላም ሰላማዊ ቤተሰብ መፍጠር ነው አላማችን። ማወቅ ይኖርብናል። በቃ ሰላም ይሆናል። ምንድነው የፈለገው? ለምንድነው ስትፈልጉኝ ነበር? አንድ ጥያቄው መልስ ጠፍተሽብን። ጠፍቼባችሁ በሉ ጎደለባችሁ ወይስ ልብሳችሁ ቆሽሾባችሁ ነው ወይ ደግሞ ናፍቀሽን ነው? ቤተሰቦቻችሁ ከሞቱ በኋላ ቤተሰቦቻችሁ ካረፉ በኋላ እቺን አንድ ፍሬ ልጅ ከቤተሰቦቻችሁ ከመሞታቸው በፊት እያንዳንዷን ነገር ስታደርጉ ነበር። ልብስ ማጠብ፣ የራሳችሁን ስራ መስራት፣ ካልሲ ማጠብ፣ ሁሉንም ነገር እነሱ ከወጡ በኋላ እያንዳንዷ ሰራተኛ ተቀጥሩ እያንዳንዷን ነገር በልጅ አምሮ በልጅ እድሜዋ ሁሉንም ነገር ስታደርጉባት የነበረው ማንኛ አሳጥበንሻል እንዴ? መቼ አንድ ሁለት ቀን ያጠብሽው እንጂ ከዛ ውጭ መቼ አጥበሽ ነው? አንተ ሳትባታ ትልመድ እያልክ አልነበር እንዴ? ቅድም ምን እያልክ ነበር? ስራ ልምድ መውሰድ አለባት እያልክ አልነበር እንዴ? ቅድም አንተ አይደል እንደዚህ ከዚህ በኋላ የማንንም ጭቅጭቅ መስማት አልፈልግም። እኔ እዚህ ጋር ምንም አሳጥባችሁ ይላታቁት ይችላላችሁ። ምግብ ሰርቼ ይላላቀ ይችላልው። ጉዳችሁን ለመደበቅ ነው ይሄንን ያወራው እያልክ አልነበረ? ቅድም አንተ እስኪ ሰማኝ፣ እስኪ ላውራ፣ እስኪ ዝም በሉ በቃ። እቺ ልጅ ማውራት የምትፈልገው ብዙ ነገር አለ። ምክንያቱም ትፈልጋላችሁ አይደል? እዚህ ቤት ደግሜ ማልመጣበት አንተም ሞት ትፈልጋለህ አይደል? ምክንያቱም ጉድ የምትይው ነገር በቃ ተናገሪ። እኔ አንቺን ለማገዝ እፈልጋለሁ። እነዚህ ልጆች ምንም የሚሆኑ ልጆች አይደሉም። በቃ ሁሉንም ነገር ተናገሪና ችግርም ካለ ይፈታ። በቃ እኛ ቤተሰብ አይደልን? እዚህ ቁጭ ብለን ፈላን ተስኪ አንተ ዝም በል። እናቴ ከሞተች ቀን ጀምሮ አባቴ ከሞተ ቀን ጀምሮ ይሄ እየሰከረ እየመጣ ጸጥ በላው ነው። በቃ ከዚህ በኋላ ምንም ነገር አልፈልግም። እሺ ምንም እንዳትል በቃ እስከዛሬ እኮ ታልኳችሁ በአካባቢ ሰው እንዳትሰደቡ እንድትከበሩ ብዬ ጉድህን ደበቅኩ። ለአንተም ጉድ ደበቅኩኝ። በቃ ጉድ እንዳለካኝ አትንካት። መብቷን የፈለጋትን ነገር መናገር እንገርክ ለአንተ ይሄ አባቴ እናቴ ጸጥተሽን ነገር አታውቅም። ምንድነው የሚጸጽተኝ? አርፈሽ ቁጭ ምንድነው የሚጸጽተኝ? የአንተን ሱስ እኔ ላይ ማራገፍ ነው የሚጸጽተኝ። እያስፈራራት ነው። ማስፈራራት አትችልም። መናገር የምትፈልጊውን ነገር ተናገሪ። በቃ ሁለቱም ከሞቱ ቀን ጀምሮ እኔ ላስፈራራት ከዚህ በኋላ ይሄ የሚደፍረኛል፣ ይሄኛው የሚደፍረኛል። ምን ማለት ነው? ይሄ ምን ማለት ነው? በቃ ምን አይደለም። እዩዋሽ ይሄ በየቀኑ ለሊት ተክሮ ይመጣና ሲጫወትብኝ አድሮ ጠዋት እግሬ ስር እየተንበረከከ የኔ እህት ይቅርበኝ አስቤው አይደለም ይለኛል። ይሄ እያስገደደ እኔ መቼ ነው ያልገባም እጄንም እግሬንም አንተም እግሬንም እጄንም ጥፍንግ እያደረግ የፈለግከው ሴት ላይ መጫወት አድርገዋል። ምንድነው የምንሰማው እንዴ? አንተ እኔን እንደሚስት አላኖርከኝ። ወይ ለምን እህት ከሆኜ እንደሚስት እግሬንም እጄንም ማሳስጨው ምንድነው የምትለው? ጭራሽ ለመምታት ቁጭ በል አንተ። ጭራሽ ለመምታት ነው። ተነስ እንዴ! እናንተማ በጣም ጨካኞች ናችሁ። ዝም በል ዘረን ቀናብል እንዴት ማማ ማለት ምን ብቻ የነሱ ከወጣ በኋላ ምን ታርጉኝ ነው? ለምን ተወብራችሁ ልደፍሩ? እንዴት እንደዚህ ይደረጋል? እንዴት እንደዚህ ይደረጋል? ተናገር። እህቴን አንተስ እንዴት እንደዚህ ይደረጋል? የምራችሁን ነው? በፈጣሪ ስም ይሄንን ነው ጉድ ያልሽኝ? እነግርሃለሁ ያልሽኝ ይሄንን ነው?
በቃ እኔ ወንድሞቼ ናቸው ጉዳቸው ወጣው ብዬ ለመራቅ ሞከርኩ ግን አልቻልኩም። ይሄም ሁሌ ይመጣና ምን መጠጥ ነው ያሳሳተኝ ይለኛል። ይሄም ደግሞ ስሜት ነው ያሳሳተኝ ይለኛል። ለሁለቱም ሚስት ነኝ እንጂ የቶኛ አላውቅም። በቃ ለዚህ ነው ወጣት መፈልገው እንዴ ምን እኔ ማማችሁ እንዴት እንደዚህ አይነት ነገር ይደራል? እንዴት እንደዚህ አደርጋለሁ? በቃ አልገደኝ ፈልጌው መሰለ እንዲያደረኩት ዝል አስገድጄ ነው አይደለ? ዝበለ ቀና ብላ አውራ መጠጥ ከምን ያድናል? ሲጀመር ካልጠጣ አውራም እናምጣለን መጠጥ። እንዴት እንደዚህ ከየት ነው ሞራሉን ያገኛችሁት? እንዴት ነው እቺ ልጅ እንደዚህ የምታረጓት እንዴ? ከሰው እንዳልገናኝ ከጎረቤት ብገናኝ ማውራባቸው ይመስል ከሰው እንዳልገናኝ ቤቱ ዘግቶ ያስቀምጥኛል። ከትምህርት ቤት መጥቶ ይወስደኛል ደስ ሲለው እሱኛ። ይሄኛው ግን ዝም አልለው ማማ እንዴት እንደዚህ አይነት ነገር ልጅ ቆይ ምን ማለት እኔ ከዚህ በላይ መቆየት አልፈልግም። እኔ ከዚህ በላይ መስማት መቆየትም አልፈልግም። ያደረከው ነገር እኮ ነው። ምን ነው መረረ ፈልጋር እንደ ያደረከው ለምንድን ነው መረረ? እጅን አንሳ ከጆሮ ላይ ያደረከው ነገር ነው ይሰማ። እቺ ልጅ ስትናገር ይሰማ፣ ድምጿ ይሰማ። አሁን ጉዲህን ሰው ሲያቅም መስማት አልፈልግም አይደል? ቆይ ለምንድን ነው የፈለጋችሁኝ? ገና በሚዲያ ዘረግፍልሃል። እንደዚህ አይነት ተንኮል፣ እንደዚህ አይነት ሴራ ለምን አታስመስሉ? ህግ ጠይቃል ሁሉንም ነገር። አንተም ብትሆን ቀና በል። ሁለታችሁም ትኮሩበታላችሁ እንጂ እኮ አታፍሩም። እኔ እንደዛ ማድረጋችሁን አታስመስሉ። አሁን ለምን ይፈለጋችሁኝ? እሺ ይሄ ሁሉ ለቅሶ ለውሸት ነው? ሰይጣፋ አልኮራበትም። ኮርተበት መስሎኝ ያለቀስ ካልነበር ምህት የመጣች እያልክ አልነበር? ስትከራከሩ አልነበረ? ሰው ዝም ብሎ አይጠፋም፣ ምክንያት አለ፣ የሆነ ነገር ይኖራል ብዬ ስናገር እሱ ነው የነዘነዛት እያላችሁ የሆነ ጨዋታ ስትጫወቱብኝ የነበረው ለምንድን ነው? እና እቺ ልጅ መውጣት ይነሳት ከዚህ ቤት። እናንተንማ ገርፎ ነው እስር ቤት ማስገባት። ቆይ ምንድን ነው የምትፈልገው? ከኛ ምንድን ነው የምትፈልገው? አንተ ምንድን ነው የምትፈልገው ከልጆታ ህይወት እንዴ? ምን ፈልጋችሁ? ምንም ስለማንፈልግ እኮ ጥያችሁ ሄድኩኝ። ከእናንተ ምንም አልፈልግም። ቤቱን ኑሩበት፣ ጨፍሩበት እንደፈለግ። ከፈለክ የምርሽ ነው? አዎ ጨፍርበት። ይሄ ነው የሚያስደስተው። አንተ ባለጌ! ቤቱን ከእህትነቷ በላይ የምር ንብረት ወረቀት ውስጥ አይሽ እነዚህ ሁለቱም ወረቀት ውስጥ ትንሽ እንኳን ጸጸት የሚባል ነገር የሌላቸው ከይሲ ናቸው ሁለቱም። አይ ስለ ንብረት ሲነሳ እሺ ለምንድን ነው ፈልጋት ምናምን ያላችሁ? አረ ምንም ለምንድን ነው ፈልጋት ያላችሁኝ? እኔ ተናገር። ምን ይሰራል? ምን ፈልጋችሁ ነው? ምንም ማለት አሁን እንደማትፈልጓት ተናገራችሁ። በቃ አሁን ልሂድ ነው። ቤቱማ ኑሩበት። በቃ ኑሩበት። እሺ ወረቀቱን ስጭኛ። የምን ወረቀት ነው? ቆይ ምንድን ነው ወረቀቱ? አልገባኝም። እኔም አላውቅም። ምን ነው እኔ ጋር አስቀምጥከው ወረቀት አለክ? ምንድን ነው ወረቀቱ? እማዬ የሰጠችሽ ወረቀት። ምንድን ነው እማዬ የሰጠችኝ? በልጅነትሽ በቀደም ፈርሚበት ብዬ የሰጠሁሽ ወረቀት ፈርመሽበታል? ለምንድን ነው የምፈርመው? አንተ ደደብ አደረከኝ እንዴ? ማንበብ እኮ እችላለሁ እኮ። በቃ ፈርሚበትና በቃ እስኪ ወረቀቱ። ለምን ቤቱን ልሸጠው? የምን ቤት? ምንድን ነው ወረቀቱ ላይ ያለው? ወረቀቱን ብቻ ፈርመሽ ስጪ። ወረቀቱ ላይ ምንድን ነው ያለው? እንድትነግሩኝ እፈልጋለሁ። ምንም የለውም። ወረቀቱ ላይ ምንድን ነው? ስለ ወረቀቱ አላወራሽኝም ኮካ። እኔ ማለት ረስቼው ነበር። ያን ያህል እንትን አልመሰለኝ። ምንድን ነው ወረቀቱ ላይ የሚለው? ቤቱ በእኔ ስም ነው ያለው ሀብት በእኔ ስም ነው ያለው። ሶ አንቺ ማስተዳደር ስለማትችይ ውክልና ስጪኝ ነው። ውክልና በሁለቱ ስም እንዳዞር ነው። ግን እኔ አልፈልግም። በአንቺ ስም ነው? አዎ። ስለዚህ ማለት እሷን የፈለጋችኋት ለእህትነቱ አይደለም ነው? አሁን በዚህ ሰዓት ኑሩበት። እንደምፈልገው ከሆነ ስለ ቤት ሲነሳ እየኖርንበት ነው። ግን ደግሞ ወረቀቱ አልፈርምም። ሳልፈርም ኑሩበት። እኔ ምንም የከለከልኩት ነገር የለም። ብቻ ግን እኔ ጋር ትድረሱብኝ ነው ያልኩት። ወረቀቱን አፈርሚበት። አልፈርምበትም። እዚህ ቤትም አልኖርም። እሺ ማለት ምን እሺ ከማለት ውጭ ምን ልታረግ? አይ ምንም። ምን ልታረግ ነው? ልደፍረኝ? ልትጫወትብኝ? አሁንም ደበረሽ? ደበረሽ? ኧረ እኔ በጣም ደስ ብሎኛል። እንደዚህ ትላለህ አንተ? እንደዚህ ትላለህ? ተነስ ብያለሁ። ተነስ። ትንሽ እንኳን ጸጸት አይሰማም? ተነስ አንተ ተነስ።
ለምን እዚሁ አጀምረው? በጣም ደስተኛ ነኝ እኔ በጣም ስላላለቀስኩኝ ስላልተንሰቀሰኩኝ ነው። በጣም ልቤን ስብርብር አድርገህ እንትን ብለዋል። በቃ ጫጫካኝ አድርገኸኛል። ምንም አይመስለኝም። ሰማኛለህ? እኛ ለምን ለማግኘት እንደፈለግ አሁን ገና ይገባል። ይህ ሁሉ ወንጀል ሰርታችሁ በቃ ከገባህ እንደገባህ ነው። በቃ ከዚህ በኋላ ምንም አይነት ነገር መደበቅም ማለትም መደበደብም አልፈልግም። ከገባህ እንደገባህ ነው። በቃ ትዕቢተኛነት አሁንም አያዋጣም። ቆይ ቤተሰቦቻችሁ ከሞቱ በኋላ እሷ እንደዚህ ስታደርጓት ትንሽ እንኳን አይሰማችሁ? ምን ነው የሚሰማኝ? ህሊና የለህም አንተ? እህት ላይ እንዴት ማለት ስጋ እኮ ናት ነው ወይስ ስጋችን መሆኗን ብታቀን ሮማ ብቸኝነቷን ወይም ደግሞ ብቻዋን ለመብላትና ብቻዋን ገንዘብ ለመውረስ ባላስብች ነው። እኔ እንደዛ ካንተዋን ስጋ ወንድሞቿ እንደሆነን እንኳን ረስታ ብቻዋን ነው ለመብላት የፈለገችው። ይሄን ቤት ብቻዋን ለመብላት ነው የምትፈልገው። እኛን የጥላን ይሄን ቤት ብቻዋን ነው ሸጣን መብላት የምትፈልገው። እዚህ ቤት ውስጥ እንዴት ነው እሷ ብቻዋን መኖር የምትፈልገው? ይሄ ቤት እኮ የእሷ ብቻ አይደለም። እሱን ያልክበት ምክንያት ምንድን ነው? ቤቱ በእሷ ስም ሆነ እንጂ እኮ አንድ ላይ ነው እየኖራችሁ ያላችሁት። ኢቭን እንደውም የእናንተን ስራ እየሰራች ብዙ ነገር እያደረገች ነው። በሷ ስም ከዚህ ቤት ይልቅ ደግሞ በሷ ስም ስንት ንብረቶች አሉ። እዛ ንብረት ውስጥ ደግሞ እኛ ማግኘት አልቻልንም። እኛ ደግሞ የራሳችን የሆነ ነገር እንዲኖረን እንፈልጋለን። እናት አባታችን ንብረት። የራስን ሀሳብ ተናገር። ሴት ስለሆነች ነው አሁን ይሄ ሁሉ በደል። በሷ ቦታ ሌላ ወንድ ቢሆን ኖሮ ምን ልታደርጉ ነበር? እንገሉ ነው። አታደርጉትም አይባልም። ቆይ ቤቱን ብፈርምልህ ምን ልታደርጉት ነው? ልሸጡት? ከዛ ገንዘቡን የትም ልትበትኑ? ማሳየሽ ነበር አንሸጡም። እሺ አሁን ትንሽም ጸጸት አይሰማችሁም ማለት ነው አይደለ? ይሄ ሁሉ ነገር ለንብረት ብላችሁ ነው። ቆይ እኔ የምለው ንብረት እሺ ከፈለጋችሁ ገንዘብ ከፈለጋችሁ ንብረት ከፈለጋችሁ እሷ ላይ እንደዚህ አይነት ጥቃት ማድረስ ለምን አስፈለገ? ገንዘብ ከፈለጋችሁ ማለት ይሄ በቃ ከህሊና የማያወጣ ነገር ለማድረግ ለምን ትንሽ እንኳን አእምሮ የላችሁም? አታስቡም? እንደ እንስሳ እኮ ነው እንደዚህ አይነት በደል የሚያደርሰው ሰው። እውነቱን ልንገርህ ይሄን ሁሉ ያደረግንበት በምክንያት ምክንያቱም ይሄ ቤት ከዚህ ቤትም በተረፈ ደግሞ የተለያዩ ንብረቶች አሉ። እነዛ ንብረቶቹ ያሉት ደግሞ በሷ ስም ነው። ሰው ከነዛ ንብረቶች ደግሞ ለኛ መስጠት አትፈልግም። ለምን እንደሆነ አላውቅም። ቆይ አንድ ጥያቄ አለኝ ከይቅርታ ጋር። በእኔ ስም ያለው ንብረት ይሄ ቤት፣ ክፍለ ሀገር ያለው መሬት፣ እዚህ ያለው 2 ሱቅ፣ የሁለቱንም ሱቅ ገንዘብ ግን አንድም ቀን ተቀብዬ አውቃለሁ? የትራንስፖርት እንኳን የምትሰጠኝ አንተ አይደለ? አካውንትሽ ላይ የተሰበሰበው ገንዘብ እኮ የእናት ያባታችን ንብረት እኮ እኔ አውቃለሁ። የትም ሰርተሽ ያመጣሽው ገንዘብ አለ። እኔ ነክቼ አውቃለሁ። ብሩ ደግሞ ለኛ ያስፈልገናል። እኛ በዚህ እድሜያችን ሰርተን ካልተለወጥንበት ደግሞ እና ስላለው ነገር እንድታስረጅኝ ይፈልጋል። ስራለው ቆይ ስላለው ነገር በደንብ ተረጋግተሽ አስረጅኝ። የሚለው ነገር ልክ ነው ማለት ሁሉንም ነገር ለራስሽ ለመጠቅለል ሞክረሻል? እኔ እንደዛ አላደረኩ። በሞክር ቤቱን በላያቸው ለሸጬ እነሱን አስወጥቼ ንብረቱን እንጂ መጥፋት ይችላል። የሱቁን ብር 2 ሱቅ አለን። አንድም ቀን ከዛ ሄጄ 5 ሳንቲም ተቀብዬ አላውቅም። ይሄው ፊት ለፊቴ ናቸው 2ቱ። ይሄ ዝም ብለው ቀጣፊ ነው። ይሄ ግን ይመሰክርልኛል ቢያንስ። እሺ እውነቱን ተናገር አንተ። ምን ብሎ ላይ እኔ ሱቅ ብር ወስጄ አውቃለሁ። እንደ ካድሽን ይመስክርልሽ። የአንዱን ሱቅ አንተ አይደለ ብር የምትወስዱት? ከየት አምጥተህ ነው የምትጠጣበት? መቼም ገንዘብ አታስፈራራ አንተ። ስለዚህ ካስፈራራው ነቱ ይሄ ነው ማለት ነው። ግን ተናገር። ስራ ይደኝም ግን የሁለቱንም ሱቅ ብር እንከፋፈላለን። ለእኔ ብር ሰጣችሁኝ ታውቃላችሁ? ከትራንስፖርት ብር ውጪ የለም። ግን እሱ በቃ እሱ የመከረኝ ሰምቼ ነው በቃ እኔ የተሰሳትኩት። በቃ እሱ የመከረኝ ሰምቼ የተሰሳትኩት። እንደዚህ አይነት አስነዋሪም ነገር ያደረከው ወደ ነው። ለማንኛውም በጣም ይቅርታ። እኔ በጣም ስለደጋገምኩብሽ ይቅርታ። በጣም ከባድ ነው ይሄ ማለት እኔ በህይወቴ ሰምቼ ስለማላቅ ነው ዛሬ እንደዚህ ስሜታዊ ሆንኩት እንጂ እኔም ስሜታዊ ሆኜ አላውቅም። ግን ከዚህ በላይ በጣም ጭቆና የለም። ከዚህ በላይ በጣም በቁም ሰው መግደል የለም። ስለዚህ እንግዲህ ሲጀመርም ይኸውልህ ለእኔ ለማረጋገጫነት ይህን ቤት ጥላ የሄደችውና ሌላ ቦታ ያገኘኋት እኔ ያገኘሁበት ቦታ አግኝቻታለሁ፣ አውቃለሁ። እሱን ግን ስለ ንብረት የምታነሳ ከሆነ ከዚህ ቤት ውጣ ያለ ሰው የለም። መኖር ትችላለህ፣ የቤተሰብ ንብረት ነው። ከዛ ውጭ ግን ከንብረት ውጭ እዚች ልጅ ላይ በደል አድርሳችኋል። ለሱ ለእያንዳንዷ ነገር ትጠየቃላችሁ። ይቅርታ አድርጊልኝ። ዞር በል ወደዛ እንዳነካኝ። ዞር በል ከነካኝ በቃ ያንተ ይቅርታ ታጥቦ ጭቃ ነው። ዞር በልልኝ። ተነስ አንዴ ተነስ። ይኸውልህ የሚጸጸት ሰው እንደዚህ አይደለም ይቅርታ የሚጠይቀው። ያደረግከውን እያንዳንዷን ነገር ተናግረህ ለምን እንዳደረግ ተናግረህ ነው። ትንሽ እንኳን የቀረሽ ነገር ካለ ይቅርታ መጠየቅ ካለብህ ኃጢአትን ተናግረህ ይቅርታ ጠይቅ።
ስርዓት ባለው መንገድ ምን ነፍስ አላጠፋም እኮ ለምንድን ነው ኃጢአት በቁሜ እኮ ገለኸኛል ምን ማለት ነው ነፍስ አላጠፋም ማለት በቁሜ እኮ ነው የገደልከኝ በቁሜ እኮ ነው የቀበርከኝ ምን ማለት ነው ነፍስ አላጠፋም አትንኪኝ በቃ እንድትነኪኝ አልፈልግም እኔ እንዳንቺ አይነት እህት እንዲኖረኝ አልፈልግም እህትም አልነበርኩም ለአንተ እኮ ሚስትም ነበርኩ ይኸውልሽ እኔ ይሄ ልጅ ሳየው በጣም ደሜ እየፈላ ስለሆነ አስገብተው እዛ ይቀጥቅጡት አንተ ወደ እስር ቤት መሄድ አለብህ ተነስ የት ነው የምሄደው የትም አልሄድም ተነስ ተነስ ሂድ ያዙልኝ ሂዱልኝ ያዙልኝ ልጅ ቀጥታ እስር ቤት ነው የምወስደው ያዙልኝ አንተም እስር ቤት ነው የምትሄደው ግን ትንሽ እንኳን አእምሮ ካለ ሲደረግ ስለነበረው ነገር የምትናገረው ነገር እንዳለ ግልጽ ነው ያስገድደኝ ነው ምናምን ብለህ ነበር አዎ እኔ በቃ ጠጣለሁ ለምን እንደምትጠጣው ማለት በህይወት ምን ጎሎብህ ነው የምትጠጣው ምንም ጎሎብኝ አይደለም ግን ዝም ብዬ አንድ ወደ ጠጣ ብዬ ገብቼ በዛው በቃ 2-3 ደጋግማለሁ አብሾ አለብህ አንተ አረ የለብኝም እኔ በቃ ማለት ወጣት እኮ ነው መስራት ትችላለህ ለምን እንደምትጠጣው እኔ እንጃ እኔ ግራ ይገባኛል እራሱ በቃ እሺ ከዛ ጠጥቼ እመጣለሁ ምናምን በቃ ልሰድባት እችላለሁ ግን እኔ በሳደብም ሆዴ በቃ ብቄ ማልይዘ አሁንም ለዛ ነው ይቅርታ አድርጊልኝ አልኩሽ ምንም በደል በበድ አሁን ላይ ይቅርታ የሚሆን ነገር ነው እንደው ምን ደፍረስ ጨርስ ከገደልከኝ በኋላ ነው እኔም ያንተ ይቅርታ እኔ ምን ይመልስልኛል ልጅነቴን ይመልስልኛል ክብሬን ይመልስልኛል ንገረኝ የወንድምነት ፍቅርህን ይመልስልኛል ሰይጣን ያሰሳተኝ ሰይጣን አሳስቶ ካርለው አንተ ራስ ሰይጣን ሆነክ እሺ ይቅርታ አልኩሽ እኮ ይኸውላችሁ በቃ አሁን ይበቃል እንግዲህ ገንዘባችሁን ብራችሁን ውሰዱልኝ ብቻ ግን ከህይወት ይወጡ እኔም እኮ ተሰሳኩ እሱ እኮ ነው ሲመክረኝ ይሄን ንብረት ወስደብናለች በእሱ አድርግ ብሎ ወረቀቱን ሲያሳየኝ አመንኩኝ ከዛ እኔም በቃ ስጠጣ እሱ ሀሳቡ እየመጣ ብለሳ ነው እኔ በቃ እንድጠጣ የሚያደርግ እሱ ነው እንዴ እንደሱ አይደለም ስለዚህ አምነ ይኸውልህ መጀመሪያ በጭንቅላት ውስጥ ነው የገባው ማለት ነው እኔ እሱ ያለኝን ሰምቼ ነው አሁን ቢሆን በቃ ይሄን ገንዘብ ቤተኛ እናድርገው እሷ ትወርሳለች እሷ ከወረሰች እዚህ ታገባለች ግን እኛ እዚህ ሚስት ዘንድ መጣ መኖር አንችልም ምናምን ሲለኝ ነው በቃ ለዛ ነው ይቅርታ አድርጊልኝ አትካኝ ወደዛ እኔ እንደዛው ባስብ ቤት እያልጠፋም ነበር እሺ ዙር በልልኝ እንደዚህ አድርጋችሁ መቼስ በጠጡና ቆማለሁ ሁሉ ነገር ለምን አትሞትም ከፈለክ መቀበር ትችላለህ ከኔ ህይወት ግን ድጋሚ ሊያያችሁ አልፈልግም ውጡልኝ ከህይወቴ በቃ ውጣልኝ ከዚህ በላይ አንተ መቆየት የለብንም ተነስ ሂድ ዋጋውን ስጡልኝ ይሄንን ቀጥታ እስር ቤት ነው መውሰድ ያለብን እነዚህ ሁለቱም እንግዲህ እኔ ኮከም እንደምልሽ አላውቅም እኔ ግን ምናልባት የንብረት ጉዳይ እንደሆነ እዚህ አዳረሳችሁ ገባኝ ግን የምር ለንብረት ጉዳይ ነው ብለሽ ታምኛለሽ አንቺ ምንሽ ንብረት ከሆነ ሁሉም ሰው የየድርሻውን ተነጋግራችሁ ማስተካከል ይቻል ነበር ኦቨር ስግብግብነት ሲኖር ነው አንድ ሰው ነው ልቆጣጠረው ብሎ ሲስገበገብ ነው እንደዚህ አይነት ጥል እንደዚህ አይነት በደሎች ሊነሱ የሚችሉት ማለት ያን ነገር ለማድረግ ገንዘብ ብቻ አንቺ ላይ ያን ነገር እንደ ሞራል እምነት ባህል አስተዳደግ ሽሮ ያን ነገር ለማድረግ የሞከሩት ለንብረት ነው ብለሽ ታስቢያለሽ እኔ አላውቅም ግን ቢያንስ አንድ ማቀው ነገር እንደዚህ አይነት ሰው እንዳልነበሩ እንደዚህ ጨካኝ ሰው እንዳልነበሩ ነው እንደነሱ ሚንከባከበኝ የለም ገለይን እኮ እነሱ ነበሩ የሚያጥቡኝ እናቴም አባቴም ሳይሞት አይደገም የማያምኑኝ እህታቸው ነበርኩ እንደው ምናልባት ለዛ ነው አሁን እኔ ጠይቁሻለሁ እንደው ምናልባት እንደዚህ ሊያደርጉበት የሚችሉበት ምክንያት ከናንተ ቤተሰብ ጋር ችግር ያለበት ሰው አንቺ ላይ እንደዚህ አይነት በደል አድርጎ ብሎ ያሰባጠረ ሰው አለ ብለሽ ታስቢያለሽ እኔ አላውቅም እኔ ከማንም ቤተሰብ ጋር መገናኘት አቁሜያለሁ ግን እነሱ ከአክስቴ ጋር ምናምን ይገናኛሉ ምናልባት እሱ አይምሯቸውን ቀይረው ይሁን የማውቀው ነገር መቼም እኔ አሁን እንደዚህ የምልሽ ማንም ሰው ያለ ምክንያት እንደዚህ ሁሉ ነገሩን ሽሮ ህሊናውን ክዶ እንደዚህ አይነት በደል ያደርሳል ብዬ አላስብም አንዳንዴ ወንጀል ሲፈጸም ወንጀል ፈጻሚው ሰውዬ ከምን ተነስቶ ምን ሆኖ የሚባል ነገር አለ ምክንያቱም አንዳንዴ ሰው ከባድ ነው ከፊት ለፊት የሚታየው ሰው አለ ከጀርባ የሚታይ ሰው አለ እነዚህ ነገሮች ከስር መሰረቱ ለመፍታት ስለፈለኩ ነው ምናልባት አክስቴ ግን እሷም እንደዚህ አይነት ሰው የምትሆን አይመስለኝም ቤታችን አትመጣም ግን እነሱ ለይሉ ይጠይቋታል እኔ ደግሞ የትም መሄድ አልፈልግም እንግዲህ ከዚህ ሁሉ ጊዜ በኋላ እንዳልሽም ያላችሁ ቀረቤታ ያን ያህል ከነበረ እንደዚህ ለማድረግ አስገድዳቸው የሆነ ነገር አለ ብዬ ስላመንኩ ነው ብቻ ምንም ቢሆን ግን ማንም ወንድቱን ለመድፈር የሰው አስተሳሰብ የሰው ንግግር መከተል አለበት ብያለሁ ለምን መሰለሽ እንደዚህ ያልኩሽ ይሄኛው ልጅ
በመጠጥ ብዙ ጊዜ እንደሚሳሳት ነግሮኛል። እያስመሰለ ነው። እርግጠኛ ነሽ? ስላላወቃቸው ነው። ሁለቱም እያስመሰሉ። አንተ ስትወጣ ነብር ሆነው ሊገሉ ነበር ይደርሱት። ስለዚህ ሁሉንም ነገር አውቀው ራሳቸው ናቸው ኃላፊነቱን የሚወስዱት። በደንብ በጣም አሪፍ። ስለዚህ አንቺ ነገርሽን ነገር አለ፣ እኛም ደግሞ እስኪ እናጣራ። ግድ የለም ለመሰለሽ ከዚህ በፊት በያዝናቸው ኬዞች ላይ ብዙ ጊዜ እርግጥ ነው ይሄ በጣም ለማመን የሚከብድ ነው። እንጃ ብቻ የፈጣሪ ፍታው ጉዳይ ነው። እስካሁንም ያልነገርኩ ይሄ ነገር ደግሞ እንዲነሳ አልፈልግም። ደግሜ ማውራትም ለራሴ መንገርም የማልፈልገው ታሪክ። ስለዚህ እዚህ ላይ እንፍታው። በቃ እሺ፣ አመሰግናለሁ። ከዚህ በኋላ ከኛ የምትፈልጊውን ነገር ካለ አንቺ ሁሉንም ነገር አስረጅን፣ ደውይልን። ይሄን እንፈልጋለን። ልክ አሁንም ለአንቺም እንደቆምን ወደፊትም ፈጣሪ ከአንቺ ጋር ይቆም። ሌላ ልንል የምንችለው ነገር የለም። አንድ የሆነውን አንመልስም፣ ግን ከዚህ በኋላ ስላለው ነገር ለአንቺ ከለላ መሆን እንችላለን። ይህንን ጉዳይ አንቺ ሳትገቢበት የጽሁፍ የሆነ ማስረጃ ከአንቺ እንፈልጋለን፣ የድምፅ ማስረጃ እንፈልጋለን። መቅረብ ካለብሽ ተጋግዘን ህግ ስራውን ሰርቶ እንዲዳኝ እናደርጋለን። አይዞሽ። እንግዲህ ውድ ተመልካቾቻችን ለዛሬ ነበረን ቆይታ ይመስላል። ላይን የሚከብድ ለጆሮ በስማም ምን ልል እንደምችል ራሱ አላውቅም። ፈጣሪ ብቻ ሁሉንም ሰው ይጠብቅ እንጂ እንደዚህ አይነት በደል እንደዚህ አይነት ነገር ያደረገ ሰው እስካሁን ገጥሞኝ አያውቅም። ግን ሁልጊዜም ቢሆን ጥንቃቄ ማድረግ አስፈላጊ ነው። በተለይ ልጆች፣ ታዳጊ ልጆችን ጥንቃቄ ማድረግ ያስፈልጋል። እባካችሁ ትምህርት ቤት ሲሄዱ ሲመለሱ የሰው እንቅስቃሴዎችን የቤተሰቦቻችሁን እንቅስቃሴዎች ተከታተሉ። ቀጣይ አዲስ ነገር ወይም ደግሞ ከዚህ ስቶሪ ጋር በተገናኘ ከዚህ ታሪክ ጋር በተገናኘ በጣም ብዙ ነገሮችን ለሌሎች ማስተማሪያ የሚሆኑ መጽሐፍትን እንደዚሁም በፊልም ይሄ ታሪክ ለኛ በጣም በጣም ትልቅ ነገር ነው፣ መማሪያ ነው። እውነት ለመናገር እኔ በራሴ ይሄ በተለያየ በሶሻል ሚዲያ ለሌሎች ቢደርስ ትልቅ አይን ይገልጣል ብዬ አስባለሁ። ስለዚህ ይህንን ታሪክ በቪዲዮ በተለያዩ በልቦለድ መልክ በመገናኛ ብዙሃን በተለያዩ በዶክመንተሪ መስራት የምትፈልጉ ሰዎች ካላችሁ እንግዲህ እባካችሁን ሰው ጋር እንዲደርስ ሰዎች እንዲማሩ እናድርግ። እስከ ቀጣይ ጊዜ ሰላም ቆዩ።